ጤና ይስጥልን ተመልካቾች የተለያዩ መረጃዎችን ነው ይዘንላችሁ ቀርበን እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ የጋራ ቆይታ አደርጋለሁ። የሀገር ውስጥ መረጃችን ደግሞ ቀዳሚ የምናደርገው ነው። የስልጤ ዞን ፍትህ መምሪያ ከ80 ሚሊዮን ብር በላይ የተመዘበረ የመንግስት ገንዘብን ማስመለሱን አስታውቋል። የስልጤ ዞን ፍትህ መምሪያ በ2018 የበጀት ዓመት ባከናወነው የተቀናጀ የህግ ማስከበር ስራ ከ80 ሚሊዮን ብር በላይ የተመዘበረ የመንግስት ገንዘብ ማስመለሱን አስታውቋል። በዚህም በምርመራ መዛግብት አፈጻጸም ታይቶ የማይታወቅ ስኬት ማስመዝገቡን የመምሪያው ኃላፊ አቶ ሬድዋን ኑሪ ለብስራት ራዲዮ ተናግረዋል። በፍትሐ ብሔር የሙስና የታክስና የኢኮኖሚ ወንጀሎች ተመዝብሮ የነበረም ከ80 ሚሊዮን ብር በላይ የሚገመት የመንግስትና የህዝብ ገንዘብ በህግ አግባብ ተጣርቶ ወደ መንግስት ካዝናም እንዲመለስ ተደርጓል። እንዲሁም በአመቱ ለአቃቤ ህግ የቀረቡ የወንጀል ምርመራ መዛግብትን በማጣራትና ውሳኔ በመስጠት ሂደትም ተቋሙ ከምንጊዜውም በተሻለ መልኩ በሁሉም መዛግብት ላይ ፈጣንና ህጋዊ ውሳኔ መስጠት ችሏል። በተጨማሪም በንቃተ ህግ ስራ ዘርፍ በሁሉም የማስተማሪያ ዘዴዎች ከ730 ሺህ በላይ ለሆኑ የህብረተሰብ ክፍሎች የህግ ግንዛቤ የመፍጠር ስራ መሰራቱን አስረድተዋል። እንዲሁም ከሰነድ ማረጋገጥና የጠበቆች ክትትል ስራ ከህገወጥ የሰዎች ዝውውር ወንጀል መከላከልና ከሴቶችና ህጻናት ጥቃት ጋር ተያይዞም ከሚመለከታቸው አካላት ጋር በመሆን በተሰሩ ስራዎች በርካታ ለውጦች መምጣታቸውን ኃላፊው ጨምረው ለብስራት ራዲዮ ተናግረዋል። ዘገባው የሰምሃር አለባቸው ነው። ለሶስት ተከታታይ ቀናት በሶስት ታዳጊዎች ላይ አስገድዶ መድፈር ወንጀል የፈጸመው ተከሳሽ በእስራት ተቀጣ። በኢሊባቡር ዞን ሱጴ ሶዶ ወረዳ በተከታታይ 3 ቀናት ውስጥ 3 ታዳጊዎች ላይ የግብረ ስጋ ድፍረት የፈጸመው ግለሰብ በእስራት ተቀጥቷል። የዞኑ ፖሊስ ዋና መምሪያ ኮሚኒኬሽን ክፍል ኃላፊ ምክትል ኢንስፔክተር አብራ አሰፋ ለብስራት ራዲዮ እንደተናገሩት ተከሳሽ አማኑ ገቢሳ የተባለው የ25 ዓመት ወጣት በሱጴ ወረዳ ሳስቻ 01 ቀበሌ ውስጥ በተከታታይ ቀናት በ3 ህጻናት ላይ የግብረ ስጋ ድፍረት መፈጸሙ በማስረጃ ተረጋግጧል። እድሜያቸው 7፣ 8 እና 10 የሆኑ ታዳጊዎችን በተከታታይ በታህሳስ ወር ከትምህርት ቤት ሲወጡ ጠብቆም አታሎ ወስዷል። የው ተከሳሽ ታህሳስ 17 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ የ10 ዓመት ዕድሜ ያላትን ታዳጊን የመድፈር ጥቃት የፈጸመባት ሲሆን ታዳጊዋን በደረሰባት የጤና መታወክ ለምርመራም ወደ ጤና ጣቢያ በሄደችበት ወቅት የመደፈር ጥቃት እንደተፈጸመባት በማስረጃ በመረጋገጡ ጉዳዩን ፖሊስ እንዲከታተለው ከቤተሰብና ከጤና ባለሙያዎች ለፖሊስ ጥቆማ ይደረጋል። ፖሊስም ከተጎጂዋ ሙሉ መረጃዎችን ከወሰደን በኋላ ባደረገው ክትትል የድርጊቱን ፈጻሚ ግለሰብ በአንድ የእምነት ስፍራ ራሱን ሸሽጎ ሲንቀሳቀስ በቁጥጥር ስር ውሏል። ተከሳሹ በቁጥጥር ስር ከዋለ በኋላ ፖሊስ የምርመራ ሂደቱን በሚያሰፋበት ወቅት በዚህ ተከሳሽ በተከታታይ ቀናት የመድፈር ጥቃት የደረሰባቸው ታዳጊዎች እንደተገኙ ወዲያው አስፈላጊው የጤና ምርመራ ተደርጎላቸው በተገኘው ውጤት በተመሳሳይ የመደፈር ጥቃት እንደተፈጸመባቸው ማስረጃ ተገኝቷል። ፖሊስም የምርመራ መዝገቡን አጠናቆ ለአቃቤ ሕግም የላከ ሲሆን አቃቤ ሕግም ክስ መስርቷል። ክሱን የተመለከተው የኢሊባቡር ዞን ከፍተኛ ፍርድ ቤትም ሰኔ 25 ቀን 2018 ዓ.ም በዋለው ችሎት ተከሳሽ የፈጸመው ድርጊት በህፃናቱ ላይ ከባድ የአካልና የአእምሮ ጉዳት የሚያስከትል እጅግ ነውረኛ ተግባር መሆኑ ሙሉ በሙሉ በቀረቡት የአቃቤ ሕግ ማስረጃዎች በመረጋገጡ በ20 ዓመት ጽኑ እስራት እንዲቀጣ መወሰኑን ምክትል ኢንስፔክተር አብራ አሰፋ ጨምረው ለብስራት ራዲዮ ተናግረዋል። አያይዘውም በዚህ የክረምት ወቅት ወላጆች ልጆቻቸውን በጥንቃቄ እንዲከታተሉና አስፈላጊውም ጥንቃቄ እንዲያደርጉም አሳስበዋል። ዘገባው የሳምራዊት ስዩም ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አልፈናል። በደቡብ አፍሪካ በጸረ ስደተኞች ተቃውሞ 2 ዜጎቿ መገደላቸውን ናይጄሪያ አስታወቀች። ናይጄሪያ በዜጎቿ ላይ ለደረሰው ኪሳራም አስልታ ካሳ እንደምትቀበልም ዝታለች። ናይጄሪያ የውጭ ዜጎች ያለአግባብ ኢላማ እየተደረጉ ባሉበት በዚህ ወቅት በደቡብ አፍሪካ 2 ዜጎቿ መገደላቸውን ይፋ አድርጋለች። የናይጄሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኤሜካ ቻርለስ ኢሮግቡ ሰኔ 28 ቀን በፖሊስ መኮንኖች አስፈሪ የምርመራ ዘዴዎችን በመጠቀም እንደተገደለ ገልጸዋል። ማንነታቸው ያልታወቁ አጥቂዎች ደግሞ የሱቁ ባለቤት የሆነውን ሙሳ ዮናና ጆን በተመሳሳይ ቀን እንደገደሉት ገልጸዋል። የደቡብ አፍሪካ ዋና ከተማ ፕሪቶሪያ ባለስልጣናትም እስካሁን ምንም አይነት አስተያየት በጉዳዩ ላይ አልሰጡም። የናይጄሪያ የውጭ ጉዳይ ሚኒስቴር እንደገለጸው ክስተቶቹ ያጋጠመው በደቡብ አፍሪካ ውስጥ ከሌሎች የአፍሪካ ሀገራት የመጡ ወደ 25000 የሚጠጉ ዜጎች በስደተኛ ጠል እንቅስቃሴ ወደ አገራቸው እንዲመለሱ ምክንያት ሆኗል። በደቡብ አፍሪካ
የሚገኙ ተቃዋሚዎች መንግስት ህገወጥ ስደትን ለመክታት የበለጠም ጥረትም እንዲያደርግ አሳስበዋል። የውጭ ዜጎች ስራችንን እየወሰዱና ከህዝብ አገልግሎቶች ፍትሐዊ ባልሆነ መንገድ እየተጠቀሙ ነውም ብለዋል። ናይጄሪያ ከደቡብ አፍሪካ ለወጡ ዜጎቿም ካሳ እንደምትጠይቅም ገልጻለች። አቡጃ ከናይጄሪያውያን የተዘረፉ የንግድ ድርጅቶችና ንብረቶች መመዝገብ መጀመሯንም አክላለች። የሜክሲኮ ከንቲባ የፈጸመችውን የገንዘብ ማጭበርበር ድርጊትን ለመሸፈን ታግቼ ነበር ስትል ሐሰተኛ ድራማ በመስራቷ ተወነጀለች። በሜክሲኮ ግዛት ውስጥ በምትገኘው የቴናንሲጎ ከተማ ከንቲባ ናንሲ ናፓልስ ከማዘጋጃ ቤቱ ግምጃ ቤት የጠፋውን በሚሊዮን የሚቆጠር ፔሶ ታግቼ ነበር በሚል ለመሸፈን በወሰደችው የማጭበርበር ወንጀል ተከሳለች። በሜክሲኮ ቴናንሲንጎ ከተማ በሜ 31 ቀን ናንሲ ናፓልስ እና እህቷ ከከንቲባ ቤት ፊት ለፊት ታፍነው ተወስደዋል። ናፓልስ ወደ ቤቷ እያመራች በነበረበት ወቅት 3 ታጣቂዎች በኃይል ወደ ተሽከርካሪያቸው አስገቧት። እንደ እድል ሆኖ የዓይን እማኞች ጉዳዩን በፍጥነት ለፖሊስም ያሳወቁ ሲሆን የፖሊስ መኪኖችም ከንቲባዋን ለመፈለግ አካባቢውን ማጠር ጀምረዋል። ናንሲ ናፓልስ ለባለቤቷ እንዲደውሉላትም ከጠየቀች በኋላ ወዲያውኑ በረሃማ በሆነ መንገድ ላይ ተገኝታም ነበር። ነገር ግን ይህ የታሪኩ መጨረሻ አልነበረም። ይልቁንም የማዘጋጃ ቤት ገንዘብን በመዝረፍ የፖለቲካ ሴራና የውሸት የጠለፋ ክሶችን ያካተተ በመላ አገሪቱ የተከሰተ ቅሌትን መጀመሪያ ነበር። የሜክሲኮ መርማሪዎች ባለፉት 3 ወራት 3ቱን ጠላፊዎች በመፈለግና የድፍረት እቅዳቸውን እንዴት እንዳወጡ ለማወቅ ሲሞክሩም አሳልፈዋል። ተጎጂዋን ቤተሰቧንና በመጨረሻም በፖሊስ የተያዙትን ጠላፊዎች ከጠየቁ በኋላ መርማሪዎች በርካታ ግኝቶችን ማስተዋልም ጀመሩ። ናፓሌስ ራሷ ለፖሊስ እንደገለጸችው ጠላፊዎቹ እሷንና ቤተሰቧን እንደሚገድሉም አስፈራርተዋት ነበር። ለነጻነቷ ሲባል 40 ሚሊዮን ፔሶ እንድትከፍል እንደጠየቋት፣ ገንዘቡ ከሌላትም ከከተማው ምክር ቤት ሀብት እንድትወስድ እንደመከሯት ተናግራለች። በተጨማሪም የጠላፊዎቹን ትኩረት ማጣት በመጠቀም ከእጃቸው ማምለጧንም ገልጻለች። ይህ ከአጋቾቹ የተላከም ያልተለመደ ምክር ነበር። ነገር ግን መርማሪዎቹ ብዙም ሳይቆዩ አጋቾቹን አግኝተው ጠለፋዋን እንዲያካሂዱ የከፈሏቸው የከንቲባው ባልና ወንድም መሆናቸውን አረጋግጠዋል። የእገታ እቅዱን ከንቲባዋ ናፓልስ ራሷ እንዳቀነባበረችውም የተነገረ ሲሆን ከከተማው ሀብት ላይ የተዘረፉትን ለመሸፈን ከማዘጋጃ ቤት ገንዘብ የሚገኘውን 40 ሚሊዮን ፔሶ ወይም 2.3 ሚሊዮን ዶላር ከንቲባዋን ለማስለቀቅ የተከፈለ አስመስለው ማቅረባቸውን ዳጉ ጆርናል ከዘገባዎች ተመልክቷል። ናንሲ ናፓልስ ምንም አይነት ጥፋት አለመፈጸሟን መካዷንም ቀጥላለች እና ይህ ሁሉ የፖለቲካ ስራዋንም ለማበላሸት የተጠነሰሰ ሴራ አካል እንደሆነም አጥብቃም ትከራከራለች። በዚህ አወዛጋቢ ጉዳይ ሐምሌ 9 ቀን እንድትመሰክርም ተጠርታ ነበር። ነገር ግን እስካሁን ድረስ በሷ ላይ ምንም አይነት ይፋዊ ክስም አልተመሰረተባትም። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሰላም ሁኑ።